አብረሽ እነዚህን ልጆች ለህግ ማቅረብ አለብክ፣ ሁለቱም ማለት ነው። ለህግ ካላሳወክ በስተቀር እንግዲህ እነዚህ የሚሄዱበት መንገድ ከባድ ነው። ምክንያቱም ይሄ ቀልድ አይደለም። የሰው ህይወት አፋፍ ገደል አድርገው ሁለቱ አላውቅም ማለት በጣም ከባድ ነው። ያስታውቅባቸዋል ሲጀመር ማለት ነው። ሲቀጥል የራሴ ሰው ያልከው ኤፍሬምን ራሱ በህግ ማስከበር አለብክ። በህይወት ጣልቃ ሊገባ አትፍቀድለት። ምን አገባው ሲጀመር ማለት ነው። ወንድምህ ነው፣ አለቀ። እሱ ለአንተ ካላሰበ ለአንተ ካልተጨነቀ ምንድን ነው ትርጉሙ? እና ያስታውቃሉ። ሁለቱም ምን አይነት ሰው እንደሆኑ አላውቅም፣ ብቻ ያስታውቃሉ። እና ከባድ ነው። ስለዚህ ወንድምህ ያንተ ጠላት ነው። ለሩታ አግዞ እያደረገ ያለው ነገር በጣም ከባድ ነው እና ያሳገታትም እሱ ስለሆነ ለህግ ልታቀርበው ይገባል። ምክንያቱም ከኤፍሬምና ከሩታ ውጭ ሌላ ሰው አይኖርም። በደንብ ይጠየቁበት፣ በደንብ ሁለቱ በደንብ ሊጠየቁበት ይገባል። እና እንዴት ነው የልጅ እናት ስለሆነች ብቻ እንትን ልትልህ አይገባም ብዬ ነው የማስበው እውነት። ስለዚህ አሁንም ቢሆን የልጅና ስለሆነች ብቻ ዝም እንዳትላት። ምክንያቱም የጠፋችው የምትወዳት ነው የምታፈቅራት የህይወት አጋር ነች። ታስብ ይገባል አብርሽ። ይሄ ቀልድ አይደለም። ምን እየሆነች በየደቂቃው በየሰከንዱ ምን እየሆነች እንደሆነ የምታውቀው ጉዳይ የለም። እች ልጅ ጠፍታለች። ከዛ ከወርቁ በኋላ ምንድነው የአንገት ሀብል ከሰጠች በኋላ ሩታ እች ልጅ ታግታለች፣ ጠፍታለች። ምንድነው የተደረገች ያለችው? እና ስለዚህ ወንድምህ ጠላትህ ነው። ሩታ ብሶባታል። አሁን ሩታ ብሶባታል፣ እውነት ብሶባታል። እና ስለዚህ አሁንም ቢሆን ለህግ ልታቀርባቸው ሁለቱን ይገባል ባይ ነኝ። ለህግ ሊቀርቡ ይገባል። ምንም ጥርጥር የለውም። ከሁለቱ ራስ ልትወርድ አትችልም ማለት ነው። እነዚህ ሰዎች ሁለት ሰዎች ጠንቅህ ናቸው። መቼም ጠላት እኮ ከሩቅ አይመጣም። ወዳጅህ ናት፣ ፍቅረኛህ ናት፣ ሚስትህ ነበረች። ትናንትና ልፍታህ አልትፍታህ እያለች በላይ ላይ አንድ የቤት እንትን ስትል የነበረች ሴት ዛሬ አንተ ደስተኛ ሆነ ስላየች ብቻ ክፋት አስባ ይሄን ነገር ማድረጓ በጣም ያሳዝናል። ስለዚህ የእሷ እጅ አለበት፣ የኤፍሬም እጅ አለበት። ይሄ በደንብ ተረግጦ ሊታሰብበት ይገባል። ገብቶሃል? ለምን ኤፍሬም ሲጀምር ድንግጥም ያለው ነገር የለም። እየሳቀ እየቀለደ እያፌዘ ነው ያለው። ስለዚህ ለህግ ካላሳወቅ ይሄ ከባድ ነገር ነው። ለህግ ልታሳውቅ ይገባል አብረሽ። ስለዚህ ሁለቱ ክፋቸው በጣም አጤነውበትና በጣም አንተን ብለውበት የመጡበት ነገር ነው እና ያው እነሱ እንደሆነ በገንዘብ ነው እንዲያደርጉት የሚችሉት። እነሱ በእጃቸው ላይ ያደርጉት ይችላሉ። በእርግጥ ግን ያው የገዙትን ገዝተውን እንደዚህ አይነት ነገር እያደረጉ ያሉት እና ተጠያቂ ናቸው። ከነሱ ሌላ ጠላት የለም ሲጀመር አይደለ? ኦዲየንሶች እንግዲህ ስታስቡት ከነሱ በላይ ጠላት የለም። እነሱ ናቸው ልጅቷን ዞር በይለት እንዲያረግሻለሁ እያለ ያስፈራራት የነበረው ኤፍሬም። ቀጥሎችኛውም ገባ እንዴት ይህን ሁሉ አመት አብረው ዘለቁ? እንዴት በፍቅር ቆዩ? እንዴት ትቀማኛለች? እንዴት ብለሽ ረር ብለሽ ነው አይደል? ሰረረሽ። እውነት ሄርሜላ እንግዲህ ፈጣሪ ካንቺ ጋር ይሁን የኔዋ። እንግዲህ እግዚአብሔር ይጠብቅሽ እውነት። ስለዚህ ኤፍሬም ግን ምን ያህል ብትከፍል ነው ሩታ ምን በጣም የወንድም ሚስት ስለነበረች አዝነ ልጅ አላት ብለህ እሱን አስበህ እንደ ሴት ነች ብለህ አስበህላት ነው አሁን ከሷ ቂጥቂጥ ስር እያልክ ያለኸው? እንደዚህ ወንድምህን በአደባባይ ክደግ ከሷ ቂጥቂጥ ስር አልጠፋም ያልከው በጣም ያሳዝናል። እንጃ ሴጣን እንደውም ይቀናባታል። ሩታ ሴጣን ይቀናባታል ከምር እንዴ።
እኔ ያው የሩታ ደጋፊዎች እንግዲህ የምታዩት ነገር ነው፣ ታስቡላት ትችላላችሁ። እኔም ሴት ነኝ፣ እሷም ሴት ነች። ግን አንዳንዴ ደግሞ ማይሆን ነገርና የሚሆነውን ነገር ለይተን ነው ቅልላችሁ ፈልጌ ነው። ስለዚህ ሊሆን ደግሞ ክብር እንኳን አሰቤታ እንኳን የለውም ይሄ ማለት ነው። እንዴት ነው እያሰበ ያለው? አይዶን ነው ብቻ ከባድ ነው እና ትንሽ ይከብዳል። የእውነት ነው የምላችሁ። እንጃ ሄርሜላ በጣም ያሳዝናል እና ከባድ ነው። አታፊዙ። እያፊዛችሁ ያላችሁት ነገር በጣም ነው የሚደበረው ሁለታችሁ። በጣም በጣም አንተ ኤፍሬም ግን እውነት እኔ በጣም የታዘብኩት እንደው የፈለጋችሁትን በሉኝ እንጂ ይሄ ወንድም ነው እንዴ? እንደዚህ አይነት ወንድም አለ እንዴ? ወንድም አይደለም። ሁለቱም የጠነሰሱት ጥንስስ ነው። ዛሬ ለሄርሜላ ጠላት ሆኖ የመጡት ሁለቱም የጠነሰሱት ጥንስስ ነው። ሁለቱ ናቸው ሳገቷት። አሁን ያለው ከሁለቱ እራስ ልንወርድ አንችልም። በህግ ይጠየቁ። እኔ አሁን ብለው በህግ ይጠየቁ። አብርሽ ለህግ አካል ለሳወቅ ግድ ይላል። እቺ ልጅ የት ነው ያለችው? ምን እየተደረገች ነው? ምን ጫና እየደረሰባት ነው? ምን እየሆነች ነው? ከባድ ነው እና ሩታ ይቅርታ ያረግሽው ቀን ምንም ተጠያቂ አይደለውም ለማለት ነው። ይሄ ነገር እንደሚመጣ ስላወቅሽ ነው ይቅርታ የጠየቅሽው። በቃ ልጅሽን አሳድጊ አርፈሽ። በቃ ያለውን ነገር ከፈለሽ ትዳር መስርቺ፣ ከፈለሽ የፈለግሽውን አድርጊ። ለምን ከአብረሽ ራስ አትወርጅም አንቺ? ወንድ ባልጠፋ ውስጥ ወንድ እንደጠፋ አድርገሽ የምታየው። በቃ አለቀ እኮ አለቀ ደቀቀ። ወንድ ልጅ ቆረጠ፣ አብርሽ ቆረጠ። በቃ በአንቺ ተስፋ ቆርጦ ዛሬ የራሱን ህይወት እየመራ ነው። ስለዚህ አሁንም ቢሆን ከሁለቱ ራስ መውረድ አንችልም። ምክንያቱም ይህን ነገር በጋሽዬ ልታስጠይቀው ይገባል፣ አብርሽ ማለት ነው። ከሁለቱ ራስ አትውረድ፣ ልንወርድም አንችልም። እነሱ ናቸው ያደረጉት። ስለዚህ ከሁለቱ ራስ አንወርድ። ልጅቷ እየተሰቃየች ነው። ልጅቷ እየተሰቃየች ነው ባደረሳችሁባት ነገር ማለት ነው። ገባችሁ? እና ይሄን ነው የምለው ውዶችዬ። እንግዲህ ላይክ አድርጉ። ነገ በሌላም ቪዲዮዎች እስቲ ባለው ሀሳብ ይዤ እመጣለሁ። እንግዲህ ያለውን ነገሮች ለእናንተ ማድረስ ይሆናል። ላይክ ግን አድርጉ አትርሱ። እንደዚህ እንዳቃጠሉኝ ኤፍሬም እና ሩታ። እስቲ እንግዲህ የአብርሽ ደጋፊዎች ላይክ አብዙ።